السلام عليكم ورحمة الله وبركاته. الحمد لله الواحد الأحد الفرد الصمد الذي لم يلد ولم يولد ولم يكن له كفوا أحد، والصلاة والسلام على نبينا محمد وعلى آله وصحبه أولي الصدق والمجد ومن سار على دربهم واقتفى أثرهم إلى يوم المعاد. أما بعد، يتسنيو يمجرشاو ينواقب الإسلام تمهرتم قاله سامنت عذر بالجهل مالت من مالت እንደሆነና عذر بالجهل መች ሊኖር እንደሚችል አይተን የዚህ ትምህርት ማጠቃለያ የሚሆን አንድን ግለሰብ ካፍር ነው ብሎ ከእስላም ማስወጣት ይቻላል አይቻልም? የሚቻልስ ከሆነ መቼ ነው? ማን ነው ይሄን ትልቅ ስራ የሚሰራው የሚለውን ነጥብ የምንዳሰስበት ደርስ ይኖረናል ብለናል። በዚህ ዙሪያ መናገር በጣም ከባድ እንደሆነ ደርሶች መሃል ላይ በተደጋጋሚ ጠቅሰናል። ምክንያቱም ሙስሊም መሆኑ የተረጋገጠን ሰው በጥርጣሬ ከእስልምና ማስወጣት አይቻልም የሚል የጠና መርህ አለ ደጋግ ቀደምቶች ዘንድ፣ ዑለሞች ዘንድ። ሙስሊም የሆነን ሰው በአላህና በመጨረሻው ቀን የሚያምነን ሰው ከፍሯል ብሎ ማለት ደሙ ሐላል ነው፣ ንብረቱ ሐላል ነው፣ የሞተ እንደሆነም አላህ አይመረውም፣ ጀነትም አያስገባውም፣ እስልምና ላይ ለሞተ ሰው የሚሰጥ ክብር አይሰጠውም። ያኒ ጀናዛ አይታጠብም፣ አይከፈንም፣ አይሰገድበትም፣ ከሙስሊሞች ጋር አይቀበርም ማለት ነው። እንደዚሁ ደግሞ ባለትዳር ከነበረም ኒካሑ ይወርዳል ኢላ አኺሪነት። አዱንያዊም አኺራዊም የሆኑ ይሄን ተከትለው የሚመጡ ብዙ ነጥቦች አሉና ጥንቃቄ ማድረግ ያስፈልጋል። በል ከዚህም አልፎ ያለ አግባብ ሰውን የሚያከፍሩ ሰዎችና ሰው ላይ የሚፈርዱ ሰዎችን ለራሳቸው ለዲናቸውም ሊሰቡ ይገባቸዋል። ረሱላችን ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም በዘገቡት ሐዲስ لا يرمي رجل رجلا بالفسوق ولا يرميه بالكفر إلا ارتدت عليه إن لم يكن صاحبه كذلك بلا عند سو ሌላን ሰው በፋሲቅነት አይጠረጥረውም ወይም ደግሞ በኩፍር አይጠረጥረውም፣ ካፍርና ፋሲቅ ነው አይለውም፣ ወደ ተናጋሪው ቢመለስ እንጂ የተባለው ሰው እንደዛ ሆኖ ካልተገኘ ብለው አለይሂ ሰላቱ ወሰላም። ብዙ ሰዎች ይሄን የሰራ ሰው ይከፍራል ወይም ደግሞ ይህ ስራ ይህ ድርጊት ይህ ንግግር ኩፍር ነው ተብሎ የተነገሩ ሐዲሶችና የዑለሞችንም ቃል በመያዝ በግለሰብ ደረጃ ሰውን ማክፈር ቀላል መስሎ ታይቷቸው ይሄን ያለ ሰው ነብዩ ካፍር ብለው የለ እንግዲያውስ አንተ ካፍር ነህ፣ ይሄን ያደረገ ሰው ካፍር ነው ተብሎ የለ እንግዲያውስ አንተ ካፍር ነህ እንጂ ካፍር ነህ ሲሉ ይታያል። በግለሰብ ደረጃ ሰውን ማክፈርና አንድን ስራ ይህ የኩፍር ስራ ነው ማለት ይሄን የሰራ ሰው ከእስልምና ይወጣል ማለት ሁለቱ ይለያያል። ይሄን ነጥብን በተመለከተ ሰዎች ለሁለት ይከፈላሉ። ጭራሽ ሰውን ማክፈር አይቻልም፣ ሙስሊም ከሆነ خلاص ሙስሊም ነው ያደረገውን ቢያደርግ ያለውን ቢል ብለው የተክፊርን ባብ የሪዳን ባብ የዘጉ ሰዎች አሉ። ማአኖ የፍቅህ ክታቦች ላይ በሙሉ ባቡ ሪዳ ባቡ አህካም ሪዳ ብለው ከማስቀመጣቸው ጋር ማለት ነው። ሪዳ ብሎ ማለት ከእስልምና መውጣት ማለት ነው። ከእስልምና መውጣት የሚባል ነገር የለም፣ ማንንም ማክፈር አይቻልም ብለው ድንበርን ያልፋሉ። በተቃራኒው ደግሞ ሁለተኛው አይነት በሆነ ባልሆነ ሰውን ከእስልምና የሚያወጡና የሚያከፍራሉ። ሁለቱም የተወገዙ አካሄዶች ናቸው። ሁለቱም የአህለል ቢድዓ አቋም ናቸው። በሆነ ባልሆነ ሰውን ማክፈር፣ እንደዚህ ደግሞ ጭራሽ ሰው አይከፍርም፣ የተናገረውን ቢናገር ያደረገውን ቢያደርግ ማለትም ስህተት ነው። አላህ ሱብሓነሁ ወተዓላ አህለ ሱናን ከነዚህ የተሳሳቱ አካሄዶች ጠብቆ መካከለኛውን ጎዳና እንዲከተሉ አድርጓቸዋል። ማንኛውም ሰው የፈለገውን ቢሰራ አይከፍርም አይሉም። እንደዚሁ ደግሞ የኩፍር ንግግርን የተናገረ ወይም ደግሞ ድርጊትን የፈጸመን ሁሉ በጅምላ እንደዚሁ ከፍሯል ብለው አይናገሩም። አጥንተው ግራ ቀኙን አይተው ሁክም መስጠት ባለበት መልኩ መክፈር ያለበትን ሰው ቁርአን ሐዲስን መሰረት አድርገው ማስረጃ ከደረሰው በኋላ ሹብሃ ከተወገደለት በኋላ የኩፍር ንግግር የተናገረ እንደሆነ የሚያከፍሩበት ሁኔታ አለ። እመሆኑም በዚህ ዙሪያ የመጡ በዚህ ዙሪያ የተገኙ የቁርአን የሐዲስ ጥቅሶችን የደጋግ ቀደምቶችን ንግግር በጥልቀት ልንረዳና ጥንቃቄ ልናደርግ ይገባል። ስለ ነዋቂድ አልእስላም ስንማር ሰውን ለማክፈር አይደለም ንያችን እንዲያለው በተዛጋኝ ሸርን ያወቅኩት ሸረኛ መሆን ፈልጌ አይደለም ሳላቅ እንዳልገባበትና እንድጠነቀቀው ብዬ ነው ልንል ይገባል። ራሳችን ከኩፍር እንድንድን
ወዳጆቻችን ዘመዶቻችን ቤተሰቦቻችንን ከኩፍር ለማዳን ለራሳችን ስንል ነው የምንማረው። ከዛ በኋላ በዚህ በሽታ የተጠቃ ሰው ካለ እንመክራለን እናስተምራለን። ሰዎችን እገሌ ካፍር ነው እገሌ እንደዚህ ነው ብለን የተከታተለን ሁክም ለመስጠትም አይደለም እኛ እዚህ የተገኘን ራሳችንን ለማዳን ነው። ኩፍር መሆኑ ሽርክ መሆኑ የታወቀ ስራን የሰሩ ሰዎች ካሉ ድርጊቱ ሽርክ ነው ኩፍር ነው እንላለን። ግለሰቡ ግን አውቆና ማስረጃ ከደረሰው በኋላ ከሆነ ያደረገው ነዓም ይከፍራል። ይህንን ይከፍራል ብለው መግለጫ የሚሰጡት ፈትዋ የሚሰጡት ተራ ሰዎች አይደለም። እውቀት ያላቸው ትስለት ያላቸው ተጅሩባ ያላቸው ሰዎች ናቸው። ይህም የዓቂዳ ጉዳይ ነው። ዑለሞች የዓቂዳ ክታብ ላይ ዳሰዋል። ተክፊር ሙዐየን በግለሰብ ደረጃ ሰውን ማክፈር የሚለውን ማለት ነው። በመጀመሪያ ደረጃ ማለት የምንፈልገው አንድን ግለሰብ ከማክፈራችን በፊት ሁለት ነገሮች ሊታዩ ይገባቸዋል። አንደኛው ይህ ግለሰብ የሰራው እኛ ያከፍራል የምንለው ድርጊት ወይም ንግግር ከእስልምና የሚያወጣና የሚያከፍር መሆኑ በቁርአን በሐዲስ በዑለሞች ስምምነት ተረጋግጧል አልተረጋገጠም መጠናት ይኖርበታል። ሁለተኛው ነጥብ ደግሞ ይህን የኩፍር ተግባር የኩፍር ንግግር መሆኑን ዑለሞች የተስማሙበት በቁርአን በሐዲስ የተጠቀሰውን ተግባር የሚሰራው ሰው ኩፍር መሆኑን ሽርክ መሆኑን አውቆ ነው የሚሰራው ወይስ በጀህልና ነው የሚሰራው? የሆነ ማስረጃ ኖሮት ነው የሚሰራው ወይስ እንደዚሁ ጥፋተኛ መሆኑን ያወቀ ነው የሚሰራው ብሎ ማጣራት ያስፈልጋል። እንደዚሁ ከዚህ ጎን ለጎን እሱን ካፍር ነው በዚህ ተግባሩ ካፍር ነው ለማለት ተወፍሩ ጀሚዕ الشروط እሱን ካፍር ነው ለማለት መሟላት ያለባቸው ሙሉ ሸርጦች ሊገኙ ይገባል። ሸርጡን ተሟልቶ ካፍር ነው እንዳንል የሚከለክሉ ነገሮችን ሙሉ በሙሉ ተወግደው ሊሆን ይገባል። እነዚህ ከተሟሉ ሸርጡ ከተሟላ እንደዚሁ ደግሞ የሚከለክሉ ነገሮችን ከሌሉ ካፍር ነው አንል። فإن لم يتوفر فيه شرط واحد أو أكثر من شروط الحكم عليه بالكفر أو وجد لديه مانع أو أكثر من موانع التكفير لم يحكم بكفره እሱን ካፍር ነው ለማለት መሟላት ካለበት ሸርጥ አንዱ ከጎደለ አለ ደግሞ ካፍር እንደምንለው ከሚከለክሉ ነገሮች መሃል ቢያንስም ከአንዱ ከተገኘ ካፍር ነው አይባልም። ይህ ተግባር ንግግር ኩፍር ነው መባሉ ብቻ ይህን የሰራን ሰው ሁሉ ካፍር ነው እንደምን አያደርገን። ይህን የተለያዩ አህካሞች ላይ ምሳሌውን ማግኘት እንችላለን። ለምሳሌ ሸሪዓችን የሰረቀ ሰው እጁ መቆረጥ አለበት ተብሏል። ይህን ህግ መሰረት በማድረግ የሰረቀን ሁሉ እጁን አንቆርጥም። ሸርጥ አለው። የሰረቀው ሰው ለአካለ መጠን ደርሷል ወይ? አቅሉ ጤነኛ ነው ወይ? የሰረቀው ገንዘብ ንብረት ከሚቀመጥበት ቦታ ሄዶ ነው ወይ የሰረቀው? ሜዳ ላይ አንስቶ ነው የወሰደው? የሰረቀው ንብረትስ ይሄን ያክል የሰረቀ ሰው እጁን ቆረጡ ተብሎ ተቀምጧል እዛ ይደርሳል ወይ? ወይስ መጠኑ እዛ አልደረሰም? የሰረቀበት የሆነ ሹብሃ ልጅታ ኖሮበት ነው ወይስ አይደለም? ብዙ ነገሮች ግራ ቀኝ ታይቶ እጁ ይቆረጣል። እንደዚህ ዝሙት የሰራ ሰውን በሸሪዓችን ወይ ይገደላል ወይም ደግሞ ይገረፋል። ይሄም ሸርጥ አለው። ዝሙት የሰራን ሰው ሁሉ በደፈና አይደለም ይሄን የምናደርገው። ከእስልምና ማውጣትና እንዲህ ነው የምንለው። ከእስልምና እንዲወጣ የሚያደርጉ ሸርጦችን ተሟልተው ፍርዱን የሚሰጡት ብይኑን የሚሰጡት ዑለሞች ናቸው። ይሄን ወደፊት እናብራራለን። ሸይኹ الإسلام ابن تيمية በዙሪያ ሲናገሩ ይላሉ إن التكفير له شروط وموانع قد تنتفي في حق المعين ሰውን ካፍር ነው ብሎ መናገርና ማመን ማክፈር ሸርጦች አሉት። እንዳናከፍረው የሚከለክሉ ነገሮችም አሉ። እነዚህ ሸርጦች በግለሰብ ደረጃ ተሟልተው ላይ ይገኙ ይችላሉ። ልቅ የሆነ ተክፊር ይሄ ኩፍር ነው ይሄ ማለት ይከፍራል የሚለው አነጋገር لا يستلزم تكفير المعين በግለሰብ ደረጃ የሰራን ሰው ሁሉ ማክፈርን አያስይዝናል إلا إذا وجدت الشروط وانتفت الموانع ሸርጡ ከተሟላና እንዳናከፍረው የሚያደርገው ነገር ከተወገደ እንጂ ጀህልና ከሌለበት ሹብሃ ከሌለው የሆነ ተአዊል ከሌለው ህዝባና ነውስን እናያቸዋለን። ይሄንንም የሚያሳየው ያለው ኢብኑ ተይሚያ ለዚህም ግልጽ የሆነ ደጋግ ቀደምቶች ዘንድ ዑለሞች ዘንድ የነበረ የሚታመንበት የታወቀ ነገር አለ። أن الإمام أحمد وعامة الأئمة الذين أطلقوا هذه العمومات أي من قال أو فعل كذا فقد كفر لم يكفروا أكثر من تكلم بهذا الكلام بعينها. إمام أحمدنا يروسم ታላላቅ የዲን መሪዎች ይሄን የተናገረ ሰው ይከፍራል ይሄን ያደረገ ሰው ይከፍራል ብለው ተናግረው ሳለ ነገር ግን በዘመናቸው የነበሩ ይሄንን ንግግር የተናገሩ እንዲህ አይነት ተግባርን የፈጸሙ ሰዎችን በግለሰብ ደረጃ ብዙዎችን አላከፈሯቸውም። ያከፈሯቸውም ካሉ
ሁጃ ቆመውባቸው አወያይተዋቸው ነገሩ ግልጽ ከሆነላቸው በኋላ ነው። ለምሳሌ ኢማም አህመድ ረሂመሁላህ ተዓላ በጃህሚያዎች ዘመን ነበር ያሉት። ከጃህሚያዎች ጋር ተነጋግረዋል። የጃህሚያዎችን ሹብሃ አይተውታል። ጃህሚያዎች ኢማም አህመድ ቁርአን መክሉቅ ነው እንዲሉ አሰቃይተዋቸዋል። የአላህን ባህሪያት ውድቅ አድርገዋል። በጊዜው የነበሩ ሰዎችንም ይሄን አቋማቸውን እንዲከተሉ ብዙ ጫናዎችን ፈጥረውባቸዋል። በመሪነት ደረጃ የነበሩ ሰዎችም የጃህሚያን አቋም ያራምዱ ሰዎች ነበሩ። ኢማም አህመድን እስከ ማሰብ እስከ መድረስና ትምህርት ከማስተማር እስከ ማገድ ደረጃ ደርሰዋል። ሆኖም ሳለ ኢማም አህመድ አላከፈሯቸው። አልፎ ሁሉ ዱዓ ያደርጉላቸው ነበር። ዱዓ ያደረጉላቸው ሙስሊሞች ቢሆኑ ነው። ይሄን ኢብኑ ተይሚያ ንግግር ነው ረሂመሁላህ ተዓላ። ثم إن الإمام أحمد دعا للخليفة وغيره ممن ضربه وحبسه. ይሄ ሆኖ ሳለ አህለ ሱና ላይ ሐቅ ላይ ያሉ ሰዎች ላይ ሁሉ ጫና ከማድረሳቸው ጋር ኢማሙ አህመድ በጊዜው ለነበረው ኸሊፋ ሙስሊሞች መሪ ዱዓ አድርገዋል። የጃህሚያ መንገድ የሚከተል ከመሆኑ ጋር ቁርአን መክሉቅ ነው ብሎ ከማመን አልፎ ቁርአን መክሉቅ ነው ብላችሁ እመኑ ብሎ የሚደበደብ ከመሆኑ ጋር ቁርአን መክሉቅ ነው ብሎ ያመነ ሰው ይከፍራል፣ ከእስልምና ይወጣል። ብዙ የቁርአን አያዎችን የነብዩ ንግግሮችን አስተባብሏል በጥቅሉ ማለት ነው። ላኪን በግለሰብ ደረጃ ይሄ የሚል የነበረውን ሰው የደበደባቸውን ሰው ያሰራቸውን ሰው ዱዓ አረጉለት፣ እስትግፋር አደረጉለት። መጨረሻ ላይም ለአላህ ብዬ አፍልዩ አሉ ኢማም አህመድ ረሂመሁላህ ተዓላ። እዚህ ጋር ምን አሉ? ወለው ካኑ ሙርተዲን عن الاسلام لم يجوز الاستغفار لهم فإن الاستغفار للكفار لا يجوز بالكتاب والسنة والإجماع. እነዚህ ሰዎች በዚህ አቋማቸው የኩፍርን የተባለውን ንግግር በመፈጸማቸው ብቻ ቢከፍሩ ኢማም አህመድ استغفار ባላደረጉላቸው ነበረ። ለካፊር استغفار ማድረግ እንደማይቻል በቁርአን በሐዲስ በኢጅማዕ የተረጋገጠ ነገር ነውና ይላል። ግን የኩፍር ንግግሮችና ቃላቶች በግለሰብ ደረጃ በመገኘታቸው ብቻ አናከፍርም። አላህ Subhanahu Wa Ta'ala አልተናገረም። ቁርአን የአላህ ንግግር አይደለም። አላህ የቂያማ ቀን አይታይም ኢላ አኺሪ ያሉ ጃህሚያዎችን እንኳን ኢማም አህመድ ረሂመሁላህ ተዓላ አላከፈሩም። ያከፈሩትን ሰው ካለ ሁጃ ካቆሙበትና ሸርጡ ከተሟላ በኋላ ነው ይላል። እذن ተክፊር ዓምና ኻስ ይሆናል። በጥቅሉ ይህን ድርጊት ተፈጸመ ሰው ይከፍራል፣ ከእስልምና ይወጣል እንላለን። በግለሰብ ደረጃ ስንመጣ ሊሟሉ ልንጠብቃቸው የሚገቡ አደቦችና ስርዓቶች ይኖራሉ። ለዚህ ሼህ ኢስላም ተይሚያ ረሂመሁላህ ተዓላ ሌላ አጋጣሚ ሲናገሩ ይላሉ فهذه المقالات هي كفر لكن ثبوت التكفير في حق الشخص المعين موقوف على قيام الحجة التي يكفر تاركها ይላል። ስለ ባጥንያዎች ከሺዓ ጎዳና መሃል አንድ የሆኑ ውስጣቸው ላይ ድብቅ እምነት ኖሯቸው በባህር ሙስሊም ነኝ የሚሉ አሊ ጌታ ነው ጅብሪል የተላከው ወደ አሊ ነበረ መስል የሆኑ ድብቅ የሆኑ ውስጥ ላይ የተሳሳቱ እምነቶች ያሏቸው በጥቅሉ ባጥንዮች ሙስሊም ነን ቢሉም ካፍሮች ናቸው ብለው ብዙ ዑለሞች በግልጽ የተናገሩላቸው ከመሆኑም ጋር فهذه المقالات هي كفر ነው ስለነሱ ሲናገሩ ይህ የባጥንያዎች ንግግሩ ኩፍር ነው። لكن ثبوت التكفير في حق الشخص المعين እንዲህ አይነት ንግግር ከሚናገሩ ሰዎች መሃል በግለሰብ ደረጃ አንዱን ካፍር ነው ማለት ግን موقوف على قيام الحجة التي يكفر تاركها ማስረጃ ግልጽ ሆኖ ከደረሰው በኋላ እንጂ ሊደረግ የማይችል ነው። በየተገደበ ነው ማስረጃው ደርሶት ግልጽ ሆኖ ከተረዳ በኋላ ይሄን ቃል ከተናገረ ነው ምናከፍረው። እንደዚህ ኢብኑ አብል ዐዝ አልሐነፊ የሚታወቁት ተሐዊን ሸርሕ ያደረጉት ዓለም ረሂመሁላህ ተዓላ من يلالو الشخص المعين يمكن أن يكون مجتهدا مخطئا مغفورا له تبغارونا نذكروا كفر بيهونن በግለሰብ ደረጃ ግን ተሳስቶ ሊሆን ይችላል። ስለዚህ አላህ ይቀር ይለዋል። እንደዚሁ ደግሞ በዚህ ዙሪያ ያሉ የቁርአን የሐዲስ ማስረጃዎች ሳይደርሱት ቀርተው ሊሆን ይችላል። ሆኖም ማለት ثم اذا كان القول في نفسه كفرا قيل انه كفر ንግግሩ ኩፍር ከሆነ ይህ ንግግር ኩፍር ነው ይባላል። والقائل له يكفر بشروط وانتفاء موانع ንግግሩን የተናገረው ግለሰብ ግን ራሱ ካፈር ነው የምንለው ሸርጡ ከተሟላና እንድናከፍረው የሚከለክሉ ነገሮች ከተወገዱ በኋላ ነው በማለት ተናግሯል ረሂመሁላህ ተዓላ ረህመተን ዋሲዓ ሸርሑ አጣሐዊያ የተሰኘው ክታባቸው ላይ። ለዚሁ አብዱላህ ኢብኑ አብዱል ለጢፍ ኢብራሂም ኢብኑ አብዱል ለጢፍና ሼክ ሱለይማን ኢብኑ ሰህማን በመባል የሚታወቁ ዳዕወተ ተውሂድ ላይ ትልቅ ስራ የሰሩ ሶስት ዑለሞች አንድ ላይ ነው ይላሉ። የኩፍር ንግግር የተናገረ ሰው يقال من قال بهذا القول فهو كافر ይህን ንግግር ያለ ሰው በጥቅሉ ካፍር ነው ይባላል።
ولكن الشخص المعين ነገር ግን በግለሰብ ደረጃ አንድን ሰው لا يحكم بكفره حتى تقوم عليه الحجة حجة እስካልቆመበት ድረስ ካፍር ነው ይባላል። حجة ደግሞ التي يكفر تاركها ይሄን ማስረጃ የተወ ይከፍራል፣ ይሄን ማስረጃ አልቀበልም ያለ ይከፍራል የሚባልለትን حجة ግልጽ በሆነ መልኩ ካደረሱለት በኋላና ከተረዳ በኋላ እንጂ አናከፍረው ማለት كذلك ابن عثيمين رحمه الله تعالى من ይላሉ الواجب قبل الحكم بالتكفير أن ينظر في أمرين ቀደም ሲል አጠቃላይ ሐሳቡን ገልጸናል። አንድን ሰው ከማክፈር በፊት ሁለት ነገሮች መታየት አለባቸው። አንደኛው በቁርአንና በሐዲስ ይህ ንግግር ኩፍር መሆኑ የተረጋገጠ መሆን አለበት። ካልሆነ ግን አላህ ላይ እንደመዋሸት ይቆጠራል። ቁርአንና ሐዲስ ላይ ይህ ንግግር ይህ እምነት ኩፍር ነው ያልተባለለትን ነገር አንስቶ በዚህ ነገር ሰው ማክፈር አላህ ላይ እንደመዋሸት ይቆጠራል። ሁለተኛው انطباق الحكم على الشخص المعين بحيث تتم شروط التكفير في حقه وتنتفي الموانع እሱን ለማክፈር ሸርጡ መሟላት አለበት። እንዳናከፍረው የሚከለክሉ ነገሮችን መወገድ አለባቸው። እነዚህ ሁለት ነገሮች ሳይሟሉ በግለሰብ ደረጃ ሰውን ልናከፍር አይገባም ይላል። አሁን ሙስሊም ሆኖ በአላህና በመጨረሻው ቀን የሚያምን ሰው ትልቁም ይሁን ትንሹ ሽርክ ላይ ሳያውቀው ሊገባ አይችልም። እንደዚሁ ይሄን ያደረገ ሰው ካፍር ነው ሙሽሪክ ነው ብለው ዑለሞች የተናገሩትን ነገር ሊሰራ ይችላል። ነገር ግን ይህ ሰው ካፍር ነው ከእስልምና ወጥቷል፣ አላህ አይመረውም፣ ጀነት አይገባም ኢላ አኺሪሂ ብሎ ለመወሰን ሸርጦች አሉ ሊሟሉ የሚገባቸው። እነዚህ ሸርጦች ይህ ሰው ዘንድ ተሟልተዋል አልተሟሉም ልንጠይቅ ይገባል። ጭንቃችንም ሊሆን የሚገባው ሰዎችን ማስተማርና ከጨለማ ወደ ብርሃን ማውጣት እንጂ አንተ ካፍር ነህ አንቺ ካፍር ነሽ ብሎ ፍርድ መስጠት አይደለም። እነዚህ ሸርጦች ሳይሟሉ አንድን ሰው ካፍር ነው ፋሲቅ ነው ያለን እንደሆነ አደጋው የሚመለሰው ወደ ራሳችን። የተወሰኑ ሸርጦችን አለፍ አለፍ ያለን ባለፈው ሳምንትም አሁንም መግቢያ ላይ ጠቅሰናቸዋል። ዑዝሩ ቢልጃህል ባለፈው ሳምንት በተወሰነ መልኩ ያብራራ ነው ሙሂም የሚባል ነጥብ ነው። አጠር ባለ መልኩ ጠቅለል ያለ ግንዛቤ መጨበጥ የሚያስችል ንግግር ጠቅሰናል ባለፈው ደርስ ላይ። ነው ይሄ ነጥብ ብዙዎችን ያነጋገረ ያለ ጉዳይ ነው። በተለይ ተክፊር የሚባሉ ጀማዓዎች ዘንድ ዑዝሩ ቢልጃህል የለም ብለው በመደምደም ዓለም ላይ ያሉ ሙስሊሞችን በሙሉ አክፍረው ይገኛሉ። حتى ለዑምራ ለሐጅ መካ ሄደው ሶላት በጀማዓ አይሰግዱም። ምን ነው ሲባሉ ኢማሙ ካፍር ነው ይላሉ። فالله المستعان فكذلك ባልና ሚስትን ወደ እነሱ አቋም ካስገቡ በኋላ ባልሽ ካፍር ነው ብለው ሲያፋቱ ይታያል። ናም ቅድም ጠቅሰናል። አንድ ሰው ካፍር ነው ማለት ሚስቱ እሱ ላይ ሐራም ትሆናለች። ላኪን ከፍሯል ብለን ለመወሰን ሸርጡ መሟላት አለበት። አንዱ ጃሂል መሆን የለበትም። በጀህልና ካደረገው አይከፍርም። ኢማም ሻፊዒ ረሂመሁላህ ተዓላ፣ ኢማም ቁርጡቢ፣ ኢብኑ ከሲር ሌሎችም እንደጠቀሱት ምን ይላሉ ስለ አስማኡ ወሲፋት ሲናገሩ ማለት ነው فإن خالف بعد ذلك بعد ثبوت الحجة عليه فهو كافر فأما قبل ثبوت الحجة عليه فمعذور بالجهل يا الله በቁርአን በሐዲስ የተጠቀሱ ባህሪያትና ስሞችን ያስተባበለው ማስረጃ ከደረሰው በኋላ ከሆነ ካፍር ነው ከእስልምና ይወጣል። አሁንም አጠቃላይ ሁጃ ደርሶት ስላስተባበለ ሰው ነው የሚናገሩት። ቁርአንና ሐዲስ ላይ የተጠቀሱ የአላህ ባህሪያትን ያስተባበለ ሰው ይከፍራል። ነገር ግን فأما قبل ثبوت الحجة عليه حجة ሳይደርሰውና ማስረጃው ግልጽ ሆኖ ሳይደርሰው በፊት ከሆነ ያስተባበለው فمعذور بالجهل በጀህልናው ዑዝር ይሰጣል። ግን አንዱ በጀህልና ምክንያት ዑዝር መስጠት ሲሆን ይህን ሳምንት አብራርተናል። እንደዚሁ ደግሞ متعمدا لفعله ያደረገ ያለውን ነገር ሆን ብሎና አስቦ ያደረገው ሊሆን ይገባል። ይሄንም ሼኹ ረሂመሁላህ ተዓላ የደረሳቸው መጨረሻ አካባቢ ላይ ኪታቡ ላይ አይተናል። ትምህርት ክፍል 19 ወይም 20 ላይ ማለት ነው። እንደዚሁ ደግሞ ተገዶ ሊሆን አይገባም። በራሱ ጊዜ ፈልጎ ያደረገው ሊሆን ይገባል። የምላስ ወለምታ ሊሆንም አይገባም። ተሳስቶን ነገር ገልጻለሁ ብሎ የኩፍር ንግግር ተናገረ አይከፍርም። ሌላውና ትልቅ የሚባለው እዚህም ሰፋ ባለ መልኩ ምን የሚገባው ተእዊል ነው። ተእዊል ብሎ ማለት አንድ ሙስሊም እንደ ማስረጃ አይነት ነገር ይዞ የሚያከፍርን ነገር አያከፍርም፣ ሐራም የሆነውን ነገር ሐላል ነው፣ የማይቻለውን ነገር ይቻላል ብሎ ማመን ማለት ነው። ይህ ግንዛቤውና አቋሙ ላይ ስህተተኛ የሆነ ሲሆን ስህተተኛ ካልሆነ ተእዊል አይባልም። ያለ አግባብ ተረቶ ማስረጃ ነገር ይዞ የኩፍር ንግግር ቢናገር የኩፍርን ተግባር ቢፈጽም ሙተአዊል ነው ይባላል። ስለዚህ አንድ ነገር ኩፍር መሆኑን ሳያውቅ
እንደዚሁ ደግሞ ኩፍር አይደለም የሚል ማስረጃ ቢጤ ነገር ይዞ ያደረገ የሰራ እንደሆነ ሹብሃና ብዥታ ኖሮበት ከእስልምና የሚያወጣን ነገር የተናገረ የሰራ እንደሆነ ሙታዊል ነው ይባላል። ነገር ግን ሁለት ነገሮች አሉ እዚህ ጋር። አንደኛው ይህ ነጥብ ላይ መሳሳት ሊከሰት ሊገኝ ይችላል የሚባልበት ነጥብ ላይ ከሆነ፣ ሁለተኛው እንደሱ ያለ ሰው ታዊል ማድረግ ይችላል። እንደሱ ያለ ሰው ይሄን በዚህ መልኩ ቢረዳ ከሱ ጋር ይሄዳል ሊሆን ይችላል የተባለና የሱ ታዊል መቅቡል ሊሆንለት የሚችል ሰው መሆን አለበት። ሙሉ በሙሉ ጃሂል ሆኖ የቁርአንና የሐዲስ ጥቅሶችን ያነሳ በራሱ በመሰለው መልኩ የሚረዳ ሊሆን አይገባው። ዒልምን የቀመሰ መሆን አለበት። በሆነ መልኩ መረዳት ይቻላል ብሎ አምኖን ያደረገና ዑድር አለው እንድንል ማለት ነው። እንደዚሁ ደግሞ ሙስሊሞች ዘንድ በግልጽ የሚታወቁ ይህ ነጥብ ላይ እገሌ ግንዛቤው ትክክል አይደለምና ዑድር ይሰጣል የሚባል መሆን የለበት ነው። እነዚህ ነገሮች ከቀሩ አህለ ሱና ወል ጀማዓ ዘንድ በኢጅማዕ አንዳንድ ዑለሞች እንደጠቀሱት በታዊል ምክንያት መረጃዎችን በትክክል ባለመረዳቱ ይህ ነገር ትክክል እንደሆነ እንደ ደሊል ሊቀርብ የሚችል ነገር ይዞ ያደረገ ሰው የኩፍርን ንግግር ቢናገርም የኩፍርን ተግባር ቢፈጽምም እንደማይከፍር ዑለሞች ተናግረዋል። ይህን አስመልክተው ኢብኑ ተይሚያ ረሒመሁላህ ተዓላ ሲናገሩ ምን ይላሉ? إن المتأول الذي قصد متابعة الرسول لا يكفر بل ولا يفسق إذا اجتهد فأخطأ وهذا مشهور عند الناس في المسائل العملية. عند سوء بتأويل بعضون ملكو بمردات بعضون ملكو بمجنزب يكفرن نذكر وين تباري فالسمسو على مونا نية ورسول مكة الكهونة خيرها السوء كهونة أي كفرن كيسل منا يوتام بل فاسق وفنجاج مما يبال مال إجتاد عدلقو تسافسان ይህም የታወቀ ነገር ነው። ነገር ግን የዐቂዳ ጉዳይ ላይ ጥቂት የማይባሉ ሰዎች በዚህ መልኩ የተሳሳተን ሰው ያከፍራሉ። ማስረጃውን ባልሆነ መልኩ ተረድቶ ነው የሆነ ታዊል ኖሮት ነው ሹብሃ ኖሮት ነው ስህተት ላይ ወደቀው ብሎ ዑድር አይሰጡትም። የዐቂዳ ጉዳይ ላይ በታዊል ባልሆነ መልኩ በመረዳት ወይም ደግሞ የደረሰውን ሁጃ እንደዚህ አይደለም በሆነ መልኩ ተረድቶ የኩፍር ንግግርን ተግባር ላይ ወደቀን ሰው يكفر على العذر عيسى. وهذا القول لا يعرف أن أحد من الصحابة والتابعين. عند سو يوانا من رجاء بتشافات ملكو تارتو وعند جمع رجاء يهنجر كفر لمهون دليل هون بلو بهون ملكو فسرو ستتلا يودكن سو عذرون على مكة ولنا كافر مالك كصحابوتهم كتابعيوش كمان ناتشون ما يتاوقن. وإنما هو في الأصل من أقوال أهل البدع. ይህ ከአህለ البدع ንግግር ይቆጠራል። ሙስሊም ነው ረሱልን ይከተላል አርካን الإيمان አርካን እስላምን ያምናል። ነገር ግን የሆነ የኩፍር ንግግር ይናገራል ወይም የኩፍርን ተግባር ይፈጽማል። ኩፍር እንዳልሆነ እንደማስረጃ የሚያቀርበው ነገር ይኖራል። እንዲህ አይነቱ ሰው አይከፍርም ታዊል ስላለው። እንደዚህ ሼክ አብዱራህማን ኢብኑ ናስር አልሳዕዲ ረሒመሁላህ ተዓላ ሲናገሩ ምን ይላሉ? ከሙስሊሞች መሃል በአግባቡ ባለመረዳት በአላህ ከማመኑ በረሱል ከማመኑ የረሱልን ነብይነት ወዶ ከመቀበሉ ጋር እንደዚሁ ከረሱል የተገኘ ነገር ሁሉ እንደ ደሊል አምኜ እቀበላለሁ ብሎ ከማመኑ ጋር ስህተት ላይ የወደቀ እንደሆነ قد دل الكتاب والسنة على عدم خروجهم من الدين وعدم الحكم عليهم بأحكام الكافرين وأجمع الصحابة والتابعون من بعدهم على ذلك. በዚህ መልኩ ስህተት ላይ ኩፍር ላይ የወደቀ ሰው ከእስልምና አይወጣም ካፍር ነው ማንለውም ማለት ይሄም ላይ ሰሃቦች ታቢዒዎችና ከዛ በኋላ የነበሩትም ተስማምተዋል በማለት ተናግረዋል ረሒመሁላሁ ተዓላ። ይህ ሐቂቃ ብዙ ቆም ብለን ራሳችንን እንድንፈትሽ ያደርጋል። የተለያዩ ሀገሮች ላይ ማስረጃ ያልደረሳቸው ሐቅን የሚፈልጉ ነብዩን የሚወዱ ዲኑ እስላምን የሚወዱ ለእስላምን ብዙ ነገር ያበረከቱ መሻይኾች ይኖራሉ። በተለይ ገጠሩ ዓለም ላይ ማለት ሽርክ ናቸው የሚባሉ ንግግሮችን ይናገራሉ። ሽርክን የሚባልን ኩፍርን የሚባልን ተግባርን ሊፈጽሙ ይችላል። ማስረጃ አልደረሳቸው። አንዳንዴ ደርሷቸው ضعيف ነው ብለውታል። ሌላ ጊዜ ደግሞ ይሄ ሐዲስ ለዚህ ማስረጃ አይሆንም ብላ አንተ በተረዳኸው መልኩ አልተረዱትም። እንዲህ አይነት ሰዎችን ካፍር ነው ሙሽሪክ ነው የጠማማዎች ሁሉ ጠማማ ነው ኢላ አኺሪህ ብለን በየን ከመስጠታችንና ከመፈረጃችን በፊት ጠጋ ብለን ልናናግራቸው ይገባል። ደሊሉ ምን እንደሆነ በሰከነ መንፈስ በለሰለሰ አንደበት
ልናስረዳቸው ይገባናል። ብዙ ወጣቶች እልህ ነው የሚያዙት ገና እንደሄዱ አገኝተው ሁሉ ሳያናግሩት አካባቢው ላይ አርፈው የስድብ ማዕተል ካሉ ስሙን እየጠሩ ያንቋሽሹታል። አካባቢው ላይ ያሉ ሰዎችን በሙሉ ፋቲሃ ያስተማረው ሶላት ያስተማረው ላኢላሃ ኢላላህ ማለት ምን ማለት እንደሆነ ያስተማረው እሱ ከመሆኑ ጋር ይሄን ሁሉ ማድረጉ ትምህርቱን ዝም እንድንል ያደርገናል ማለት አይደለም። እሱ ቢመለስ ከሱ ጋር ያሉ ሰዎች በሙሉ ሊመለሱ የሚችሉበትን መንገድ መጠቀም እየቻለን እልህ ይዞት ሰዎችን ሐሰብያ ይዟቸው ሐቅን እንዲያስተባብሉ የሚያደርግ መንገድ መሄድ የለብንም። ዙሪያው ላይ ያሉ ሰዎችንም በሕክማ በጥበብ ቁርአንና ሐዲስን ሰሃቦች ሰለፎች ያስተምሩ በነበረው መልኩ ማስተማር ይቻላል። እሱንም ደግሞ ቀስ ብሎ ልቡን ማግኘትና በእርጋታ ክብሩን በጠበቀ መልኩ ማናገር ይቻላል። አህለል ቢድዓ ነው ለአህለል ቢድዓ መሳቅ አይቻልም፣ ለአህለል ቢድዓ መለሳለስ አይቻልም። ይሄ ማን ያለው መቼ ነው የተባለው ለነማን ነው የተባለው? ይሄን ሰው አህለል ቢድዓ ነው ብለን ፈርጀነው እንዲህ አይነት ሙዓመላ የምናደርገው መቼ ነው? ፍቅህ ያስፈልጋል፣ ግንዛቤ ያስፈልጋል። ወረቀት ላይ ያነበብነውን ሁሉ ምድር ላይ ተግባራዊ ስናደርገው ለኛቸው የሚገቡ ነገሮች አሉ። ምናልባትም ካንተ የበለጠ ሱናን የሚወድ ለሱና የሚጓጓ ሰው ሊሆን ይችላል። ካንተ የበለጠ ውስጡ ላይ የአላህና የረሱል መሐባ ፍቅር ያለው ሰው ሊሆን ይችላል። አለማወቁ አንዳንድ ነጥቦች ላይ ጅህልናው አንተ ለምታየው ነገር አብቅቶት ሊሆን ይችላል። ደጋግ ቀደምቶች የጻፉትን ክታብ ስጠው፣ ቀስ ብለህ በእርጋታ አናግር። እንደዚህ ደግሞ አንተ ወጣት ሆነህ ልጅ ሆነህ ምናልባትም ክታቦችን በአግባቡ ማንበብ የማትችል ሰው ሆነህ 30-40 ዓመት ሲማር ሲያስተምር የቆየን ሰው ስታናግረው አለመመጣጠን ይኖራል። የሰው ልጅ ነፍሱ ትኮራለች። ማንም ይሁን ማን ኢላ ማ ረሒመ ረቢ አላህ ያዘንላቸው ሰዎች ካልሆኑ በስተቀር። ስለዚህ አንተ ከሱ አቻ ካለመሆን አንፃርም በቀላሉ ሊከበልህ አይችልም። እንደ ተማሪ ሆነህ ቀርበህ በውይይት መልኩ ታናግረዋለህ። ከሱ ጋር በእድሜ የሚቀራረቡ ሰዎችን ሱናን ተውሂድን የተረዱ ሰዎችን ልከህ እንዲያናግሩት ታደርጋለህ። እንደዚሁ ደግሞ የደጋግ ቀደምቶችን ክታብ ስጧል። ሻፊዒ ከሆነ ሻፊዒዎች የጻፉትን በዚህ ዙሪያ ያለን ክታብ ስጧል። በመዝሀብ ሙቀልድ መሆኑን ተዓሱቡን ከመደገፍ አንፃር አይደለም። እስኪ ገባው ድረስ እሱ ባለበት መልኩ ሄደህ ታክማለህ ችግሩ። ሐነፊ ከሆነም ሐነፊዎች የጻፉት የዐቂዳ የሱና ክታብን ስጧል። አብዛኞቹ ሐቂቃ የሻፊዒ ክታብ ያልደረሳቸው ናቸው ሀገራችን ላይ ያሉት። አንዳንዴም ክታባቸውን ሲያገኙ እንዳይተናነቃቸው፣ የኢማሙ ነወዊ ንግግር ሲሰሙ እንዳይተናነቃቸው። እነሱ ሱና ነው ብለው የሚያደርጉት ብዙ ነገር አለ። የሻፊዒያ መዝሀብ ኢማም የሚባሉ ሰዎች ይህ ትክክል አይደለም ብለው ሲናገሩ ከሁኔታቸው ከንግግራቸው ከምላሻቸው እውነትም አላህና ረሱልን የሚወዱ መሆናቸውን ታገኛለህ። ለካ እንዲሆኑ ኖሯል እኛ አላወቅንም፣ እገሌ የሚባለው ክታብ ላይ እንዲህ ነገር አንብቤ ነው ይላል። አብዛኞቹ ሐላቸው እንደዚህ ነው። በእርግጥ ድንበር ያለፉ ስሜታቸውን የሚከተሉ ሐቅን የሚዋጉ አሉ። ሁሉም እንዲህ ነው ማለት አይደለም። እነዚህንም ምናልባት ለዚህ እንዲበቁ ያደረጋቸው አንዳንድ ሰው ተሰሩፍ ኩትብ ያለ ሁሉ ካፍር ነው፣ የሼኾችን መቃብር ሄዶ የሚዘይር ካፍር ነው ኢላኺሪ ብሎ ፍርድ ከተሰጠ ሰዎች ለሱ እንዲገቡ ያደርጋቸዋል። የኛ ዓላማችን ዳዕወቱል ኸልቅ ኢለል ሐቅ ሊሆን ይገባል። ኸልቅን ወደ ሐቅ መጣራት ሊሆን ይገባል። ኸልቆችን ከእስላም ማውጣት ሳይሆን ቅድም አስዓዲ እንዳሉት ወደ ቂብላ ዞሮ የሚሰግድ ላኢላሃ ኢለላህ ሙሐመዱር ረሱሉላህ የሚል ቁርአንን ሐዲስን እንደ ደሊል የሚቀበልን ሰው በሆነ ባልሆነው ልታከብረው አይገባም። ደሊል ሊኖረው ይችላል ለሚያደርገው ነገር፣ ደሊሉም ትክክል ላይሆን ይችላል። ወኢን አኽጠአ ፊ ተእዊሊሂ ይላል። በአረዳዱ ቢሳሳትም ሹብሃው ደዒፍ ቢሆንም የሱ አረዳድ ሙስሊሞች ዘንድ ሙዕተበር ከሆነ የሱ አይነት ሰው መረዳት ይችላል ከተባለ ማለት እንደው ምንም የማያውቅ ሰው እኔ እንዲህ ተረዳሁን ብሎ መናገር አይችልም። በሩ ዝግ ነው ለሱ። ላኪን ዒልምን የቀመሰ ማገናዘብ የሚችል ሰው ከሆነ ዑድር ይኖረዋል። ይሄን ሐቂቃ ልብ ልንለው ይገባል። ሀገራችን ላይ ይሄ በሰፊው ይታያል። አላህ ሱብሓነሁ ወተዓላ ረበና ላ ቱአኺዝና ኢን ነሲና ወአኽጣእና ብለው ሙእሚኖች ጠይቀውት ፈዐልቱ ብሏል፣ አድርጌያለሁ ብሏል። لازم نسمع من قالوا وإذا ثبت بالكتاب المفسر بالسنة أن الله قد غفر لهذه الأمة الخطأ والنسيان فهذا عام عموما محفوظا وليس في الدلالة الشرعية ما يوجب أن الله يعذب من هذه الأمة مخطئا على خطئه. القرآن تنبر على القرآن بحديث وتفسر القرآن إنه الله الذي همت لنبي أمت
በመርሳትና በመሳሳት ያደረጉትን ነገር እንደሚምር ተነግሯል። ይህ ምህረትም ዓም ነው፣ አጠቃላይ የሆነ ምህረት ነው። ከዚህ አጠቃላይ ከሆነ ህግ ነጥሎ የሚያወጣ ምንም አይነት ደሊል የለም። አንድ ግለሰብ ባለማወቅ በመሳሳት በሰራው ነገር አላህ ዘንድ ይቀጣል የሚለው ይሄን ዓለም ቢሆንም ሼክ ቢሆንም አንዳንድ ነጥቦች ላይ ሊሳሳት ይችላል። ሰው ነው ማይሳሳት የለም። ደሊል ቢጤ ሊኖረው ይችላል። አንተ ያቀረብከው ደሊል ላይገባው ይችላል። እንዲገባ አስረዳ። እንደዚሁ ደግሞ እስሉብህ፣ አነጋገርህ፣ ማስረጃ አቀራረብህ ጭራሽ እንዳይሰማ ሊያደርግ ይችላል። እንደዚሁ በዚህ ዙሪያ ሲናገሩ እምተኛ ምን ይላሉ? وإذا عرف هذا فتكفير معين من هؤلاء الجهال وأمثالهم بحيث يحكم عليه بأنه من الكفار لا يجوز الإقدام عليه إلا بعد أن تقوم على أحدهم الحجة الرسالية. نوية كتاوك عندن قلسب كجاهلوች መሃል ይሆነን ማክፈር አይቻልም። ለዚህ የሆነ መልእክት ከደረሰው በኋላ እንጂ وإن كانت المقالة لا ريب أنها كفر የተናገረው ንግግር ያለምንም ጥርጥር كفر መሆኑ የተረጋገጠ ቢሆንም مع أن بعض هذه البدع أشد من بعض وبعض المبتدعة يكون فيه من الإيمان ما ليس في بعض ነው ኩፍሩ ደረጃ ቢኖረውም እንደዚህ ቢድዓዎችም አንዱ ቢድዓ ከሌላኛው የበረታ ቢሆንም እንደዚህ ደግሞ አንዳንድ ሙብተዲዓዎች مع أن بعض المبتدعات يكون فيه من الإيمان ما ليس في بعض عندنا مبتدعات ሌላው ሙብተዲዕ ዘንድ የሌለ ኢማን ልብ ውስጥ ያለ ከመሆኑ ጋር فليس لأحد أن يكفر أحدا من المسلمين وإن أخطأ وغلط حتى تقام عليه الحجة وتبين له المحجة ማንኛውም ሰው አንድ ሙስሊም ሊያከፍር አይገባም፣ ከእስልምና ሊያወጣ አይገባም። ቢሳሳትም የጎላ ስህተቱ የጎላ ቢሆንም እነሆ ማስረጃ እስኪደርሰውና ማስረጃውም ግልጽ እስከሆነለት ድረስ ومن ثبت إيمانه بيقين لم يزل ذلك عنه بالشك بل لا يزول إلا بعد إقامة الحجة وإزالة الشبهة. مجموع الفتاوى 7ኛው مجلد 484ኛው ገጽ ላይ እናገኘዋለን። ሙስሊም መሆኑ በግልጽ የታወቀ ሰው በመሰረቱ ሙስሊም የሆነ ሰው በሸክና በጥርጣሬ ከእስልምና ልናወጣ አይገባም። ሁጃ ደርሶት ማስረጃ ደርሶትና ብዥታው ከተወገደለት በኋላ ነው ልናከፍረው የምንችለው ይላል። ይሄን በታዊል የደረሱ መረጃዎችን በትክክል ባለመረዳት አዛብቶ በተሳሳተ መልኩ በመረዳት ማስረጃ አይሆንም በማለት በተለያዩ ምክንያቶች አንድ ሰው አይከፍርም የሚለው ነጥብ እጅግ በጣም ሰፊ ነጥብ ወለሞች በዚህ ዙሪያ ብዙ ተናግረዋል። ኸዋሪጆችንም ሰሃቦች ያላከፈሯቸው እነዚህ ነው። ኸዋሪጆች አሊን ካፍር ነው ዑስማንን ካፍር ነው ከማለታቸው ሙስሊሞችን ደማቸው ንብረታቸው ሐላል ነው ከማለታቸው ጋር አሊ ረዲየላሁ ዐንሁ አላከፈራቸው። ሌሎችም በዘመኑ የነበሩ ሰሃቦች አላከፈሯቸው። አሊም ካፊጠየቅ እነሱማ ወንድሞቻችን ናቸው እኮ ከኩፍር ሸሽተው እኮ ነው ይልቁንስ ድንበር ያለፉ ወንድሞቻችን ናቸው ብለው ረዲየላሁ ዐንሁ አርባ እነሱ ያልከፈሩበት ምክንያት ግልጽ የሆኑ ብዙ የኩፍር ተግባሮችን ከመፈጸማቸው ጋር ሙስሊምን መግደል ይቻላል ብለው ከማመናቸው ጋር ገንዘቡን መዝረፍ ይቻላል ብለው ከማመናቸው ጋር ያላከፈሯቸው እንዲህ አይነቱ ፍጃ ስለነበራቸው ይበዛ እነሱን ዱላሎች ናቸው ማሪኮች ናቸው ብለው ነው ያመኑት። እዚህ ነው ሼክ ሰዓዲ ምን ያለው ولكنهم مع عدم تكفيرهم لهم قد حكموا عليهم بالضلال والمروق من الشريعة ومخالفة المسلمين واستحلوا قتالهم አላከፈሯቸውም ሁሉ ከማድረጋቸው ጋር ነገር ግን ጠማሞች ናቸው ከመንገድ ከትክክለኛው ጎዳና ያፈነገጡ ናቸው ሸሪዓን ኻልፈዋል የሙስሊሞች መሪ ተዋግቷቸው ሊያስተካክላቸው አደብ ሊያስይዛቸው ይገባል ብለው አምነዋል። ሆኖም ግን አላከፈሯቸው። ግልጽ ያልሆኑ ነገሮች ሊኖሩ ይችላል። ግልጽ ባልሆኑ ነገሮች ሰውን ልናከፍር አይገባም። ዑዝር ልንሰጠው ይገባል። ማስረጃውን ልናደርስለት ይገባል። ማስረጃውን ግልጽ ሊሆን ይገባል። ማስረጃውን ማድረሻ መንገዳችንን ሕክማ የተሞላበት ሊሆን ይገባል። ለዚህ ነው ሼክ መሐመድ ኢብኑ ኢብራሂም ረሂመሁላህ ተዓላ የቀድሞ የሳውዲ ሙፍቲ ይላሉ ሊያከፍሩ የሚችሉ ነገሮችን ሲዘረዝሩ القسم الثالث أشياء تكون غامضة فهذه لا يكفر الشخص فيها ولو بعدما أقيمت عليه الأدلة وسواء كانت في الفروع أو في الأصول አንዳንድ ድብቅ የሆኑ ነገሮች አሉ ግልጽ ያልሆኑ አሻሚ የሆኑ በቀላሉ ፍርድ ሊሰጥባቸው የማይችሉ ነገሮች አሉ እነዚህን ያደረገ ሰው አናከፍረውም ሐታ ማስረጃን ከደረሰው በኋላ ይህ ስህተቱ መሰረታዊ በሚባሉ በአቂዳ ነገሮችም ይሁን
በተግባራዊ በፍቅህ ጉዳዮችም ይሁን በእነዚህ አናከፍርም። ስለዚህ ሙስሊሞችን በማክፈርና በእኛ መሃል የብረት አጥር ሊኖር ይገባል። ተከፍቶ እንጂ ማይገባ መከፈት ያለበት ሰዓት ላይ መክፈት የሚችል ቁልፍ ያለው ሰው ዑለሞች ገብተው ሁክም ይሰጡበታል። እንዲሁ መላገጫና መጫወቻ ልናደርገው አይገባም። ዒልምም ኖሮት አንዳንዴ ዓለምም ሆኖ የሆኑ ነገሮች ላይ ሊሳሳት ይችላል። አናከፍረው። ጠንቅቆ ያወቀ ሰው ነው ሊከፍር የሚችል። ለዚህ ነው ابن تيمية رحمه الله تعالى ምን ይላሉ? ولهذا كنت أقول للجهمية من الحلولية والنفاة ለጀህሚያዎች እላቸው ነበር አሉ ابن تيمية ሒዋር ያደረጉ ያወያዩአቸው ያናገሯቸው ማለት ነው። እነሱን ሳናግራቸው ምን ነበረ? አና ለው ዋፈቅቱኩም ኩንቱ ካፊራ፣ እኔ እናንተ የምትሉትን እምነት በቀበላችሁና በዚያ አቋማችሁ ከእናንተ ጋር አንድ ብሆን እከፍር ነበር። لأني أعلم أن قولكم كفر፣ ምክንያቱም እኔ ይህ የእናንተ ንግግርና አቋማችሁ ኩፍር እንደሆነ ከቁርአን ከሐዲስ በደንብ አድርጌ አውቃለሁ። وأنتم عندي لا تكفرون لأنكم جهال፣ እናንተ እኔ ዘንድ ካፊሮች አይደላችሁም አላከፍራችሁም ምክንያቱም ጃሂሎች ስለሆናችሁ አላቸው። ከቁርአን ከሐዲስ ከሉጋ ከተለያዩ ነገሮች ደሊል ያመጡ ነው። ቁርአኑን ሐዲሱን እንደመሰላቸው ተረተውት ማለት አጣሞ ተረተውት ማለት ሆኖ ابن تيمية رحمة الله عليه ምን ይላቸዋል? እኔ የእናንተን ንግግር ብናገር እከፍር ነበር ስለማውቀው ኩፍር መሆኑ፣ እናንተ ግን አትከፍሩም ስለማታውቁ ጃሂሎች ስለሆናችሁ። هذا هو ابن تيمية لمن يجهله። ሰውን ያከፍራል፣ ሰውን ይለያያል ኢላክን ብለውና አብዱላህ አልሐራሪና መሰል ሰዎች ክታቦችን በመጣፍ የተለያየ የሌለበትን ነገር እንደሚለጥፉት አይደል። حتى የኩፍርን ንግግር ሲናገሩ ፊት ለፊቱ እያያቸው እየሰማቸው ደሊል ቢጤ ነገር የሚያቀርቡለት እኔ ቢሆን ይሄን ንግግር የተናገርኩት ከፍረ ነበር እናንተ ግን አትከፍሩም ጃሂል ስለሆናችሁ ይላቸው ነው። ሼኾች ከመሆናቸው ጋር ቃዲዎች ከመሆናቸው ጋር የመሪዎች ከመሆናቸው ጋር ጃሂሎች ስለሆናችሁ ዑድር አላችሁ ይላቸው። አቅላቸው ላይ የግንዛቤ ችግር ስለነበር ዒልማቸው ያልደረሰው ነገር ስለነበር አልያ ደግሞ ደርሰውም በጅታ ስለነበረባቸው صحيح የሆነውን አረዳድ ስላልደረደው ስለምትከሉ በግለሰብ ደረጃ ሰውን ከማክፈር ጥንቃቄ ልናደርግ ይገባናል። የዑለሞች ስራ እንደሆነም ልናቅ ይገባናል። ካፍር ያልሆነ ሰው ካፍር ነው ማለት መዘዙ የከፋ በዱንያም በአኺራ ብዙ መዘዝን ያመጣል። ለዚህም ነው ኢማም ሸውካኒ ረሂመሁላህ ተዓላ ምን ይላሉ? አንድን ግለሰብ ማክፈርና ከእስልምና ማውጣት ኩፍር ውስጥ ማስገባት በአላህና በመጨረሻው ቀን ከሚያምን ሰው አይጠበቅም። ይሄንም ማድረግ ከተገደደ በቂ እውቀት ያለው እንደ ጨረቃ ግልጽ የሆኑ መረጃዎችን ይዞ ሊሆን ይገባዋል። ምክንያቱም ሰሂህ በሆኑ ሐዲሶች አንድን ሰው ካፍር ሳይሆን ካፍር ነው ያለው እንደሆነ ይህ ቃል ወደ ራሱ ይመለሳል ብለዋልና ነብዩ ሰለላሁ ዐለይሂ ወሰለም ይላል። ከነዚህ ሐዲሶች መሃል አንዱ من دعا رجلا بالكفر او قال عدو الله وليس كذلك الا حار عليه، አንድን ሰው አንተ ካፍር ብሎ የጠራ ወይም ካፍር ብሎ የፈረጀው ወይም ደግሞ አንተ የአላህ ጠላት የእስላም ጠላት ኢላኺር ያለ ከሁለት አንዱ ይሄን ነገር ይሸከማል። የተባለው ሰው ትክክል ከሆነ የዲን ጠላት ይሆናል፣ የአላህ ጠላት ይሆናል፣ ካፍር ይሆናል። የተባለው ሰው እንዲህ ካልሆነሳ ወዳለው ሰው ይመለሳል። فهكذا ابن الوزير በመባል የሚታወቀው ተምሪ ለቅመን ይላሉ وفي مجموع ذلك ما يشهد لصحة التغليظ في تكفير المؤمن وإخراجه من الإسلام مع شهادته بالتوحيد والنبوات وخاصة مع قيامه بأركان الإسلام وتجنبه للكبائر إلى آخر ما قال. كلا يتكسوا الإمام الشوكاني يتكسوا عن الحديثات كتكسوا بها من يلالو بالنزيم ومثل الحديثات قلت هنا ما سرجال أنه مسلم بالله النبي ترشاو كان ينام توحيدا يقبل الذي هو كبار ወንጀሎችን የሚርቅና ከሁኔታው ሐቅን የሚፈልግ ሙስሊም መሆኑ የሚታወቅን ሰው ማክፈር አደጋው የከፋ መሆኑን እናውቃለና لأجل غلطة في بدعة لعل المكفر له لا يسلم من مثلها أو قريب منها ሙስሊም የሆነ በተውሂድ የሚያምን በነብዩ የሚያምን አርካን እስላምን የሚጠብቅ ከበባድ ወንጀሎችን የሚርቅን ሰው ማክፈሩ በጣም አደጋ ነው። እንዲህ አይነትን ሰው የሆነች አንድ ቢድዓ ስለተገኘችበት ማክፈር አደጋ የከፋ ነው። ምናልባት የሚያከፍረው ሰው እሱ ይሄን በመስራት ከፍረሃል የሚለውን አይነት ቢድዓ ወይም ደግሞ ከዛ የበለጠ ሊሰራ የሚችል ከመሆኑ ጋር فإن العصمة مرتفعة የጭላሽ ከስህተት መጠበቅ ከሰው ልጅ ተነስቷል። ያኒ ሰው ልጅ ሙሉ ከስህተት የተጠበቀ አይደለም።
وحسن ظن الإنسان بنفسه በራስ መደነቅና መተማመንም ብዙ ጊዜ ይኖራል። አንተ በራስህ እንደምትተማመነውና በራስህ እንደምትደነቀው ካፍር ነህ ሙብተዲዕ ነህ ብለህ ምትፈርጀው ሰውም በነፍሲያው ሊደነቅ ይችላል። ቀስ ብለህ አረጋግተህ አስረዳው። ተመልከቱ ሰዎችን ለማክፈር ከእስልምና ለማውጣት መቸኮል የአህለል ቢድዓ መለያ ነው። ለዚህም ኢብኑ አብል ዐዝ ሌላ ንግግራቸው ላይ ምን ይላሉ? فمن عيوب أهل البدع تكفير بعضهم بعضا ከአህለል ቢድዓ ነውራቸው እንከናቸው አንዱን ያከፍራል። ከአህለል ዒልም የእውቀት ባለቤት ከሆኑ ሐቅን ከሚከተሉ ሰዎች መለያቸውና ሚዛቸው አንዱ ደግሞ ይخطئون ولا يكفرون ስህተት ነው ይላሉ እንጂ ኩፍር ነው አይሉም። በሆነ ባልሆነው አያከፍሩም። وهكذا الشيخ عبد اللطيف بن عبد الرحمن الشيخ محمد بن عبد الوهاب የልጃቸው የልጅ የሆኑት ሼክ ምን ይላሉ? التجاسر على تكفير من ظاهره الإسلام من غير مستند شرعي ولا برهان مرضي يخالف ما عليه أئمة العلم من أهل السنة والجماعة. ظاهر مسلم وننسو يا لوكي مرجا لما أكفر من نساساتنا مدافر يا أهل السنة والجماعة يوكس بالبيتوج كانوا بس قدانا يميتسرر أكاهرنا. وهذه الطريقة طريقة أهل البدع والضلالة يتأممون የቢድዓ አራማጆችን መንገድ ነው። ومن عدم الخشية والتقوى فيما يصدر عنه من الأقوال والأفعال በሚሰሩትና በሚናገሩትም አላህን ከማይፈሩ ሰዎች የሚገኝ ድርጊት ነው። አላህን ያለ መፍራት ምልክት ነው ማለታቸው። ከዛም ቀጥሎ ሼኽ الإسلام ابن تيمية ንግግር ያስቀምጣል። ምናሉ ابن تيمية لا بد للمتكلم في هذه المباحث ونحوها أن يكون معه أصول كلية يرد إليها الجزئيات ليتكلم بعلم وحده. በዚህ ዙሪያ የሚናገር ሰው አላህን ሊፈራ ይገባዋል። ፍትህ ሊኖረው ይገባል። አጠቃላይ የሆኑ የሸሪዓ ዕውቀት ኡሱሎችና መሰረቶችን ሊኖሩት ይገባል። የሆነችን ጥቅስ አንብቦ ብቻ ወይም የሆነን ሐዲስ ብቻ አንብቦ ፍርድ ሊሰጥ አይገባም። ኡሱል العلم ያወቀ ሊሆን ይገባል። አንዳንድ ክስተቶችን ከቁርአንና ከሐዲስ ጋር ማስተሳሰርና እስትንባጥ ማድረግ የሚችልበት ግንዛቤ ያለው ሊሆን ይገባዋል። وإلا فيبقى في كذب وجهل ውሸትና ጀህልና ላይ ነው ያለው። ይሄን ካላደረገ ያለ በቂ ምክንያት ሰዎች ላይ حكم ተሰጠም። فالواجب قبل الحكم بالتكفير أن ينظر إلى أمرين. هذه مسألة خطيرة جدا. እስካሁን ያየናቸው ሐዲሶች የዑለሞች ንግግሮች ወሳለን ሰራቸው ይገባል። ጥንቃቄ ልናደርግ ይገባል። በተለይ ማክፈሩ ዑለሞችና የሙስሊሙ መሪዎች ላይ ሲሆን ነገሩ ይበረታል። ምንና ከፍሩ አላህና ረሱል ሰለላሁ ዐለይሂ ወሰለም ያከፈሩትን ሰው ብቻ ሊሆን ይገባል። ይሄን ፍርድ ሊሰጡ የሚችሉትን አላህና ረሱልን ከማንም በላይ የሚያውቁ ታላላቅ ዑለሞች ሊሆን ይገባል። ዒልም ሳይኖራቸው ራሳቸውን ዓለም አድርገው እንደዚሁ ደግሞ ገና የእድሜ ብስለት ተጅሩባ የሚያንሳቸው ሰዎች ይሄን በር ሊከፍቱት አይገባም። ይሄን በር ከፍቱት እንደሆነ ብዙ መዘዝ ይመጣል። إن تسلط الجهال على تكفير علماء المسلمين من أعظم المنكرات إلى ابن تيمية. جاهل يهون وكثير ያቸው ሰዎች የኡማውን መሪ የሆኑ ዑለሞችን ማክፈር ስራ ብለው መያዛቸው ትልቅ የሆነ ሙንከር ነው፣ ሊወገዝ የሚገባው። ኸዋሪጆችና ራፊዳዎችም መሰረት አድርገው የተነሱት የጥመታቸው በር መክፈቻ የሆነው እንዲህ አይነቱ አስተሳሰብ ነው። አህለ ሱና ወልጀማዓ በሙሉ ተስማምተዋል على أن علماء المسلمين لا يجوز تكفيرهم بمجرد الخطأ المحض. أهل السنة والجماعة يسمى يدين علماء شريعان የሚያውቁ ሰዎችን በስህተት ብቻ ማክፈር አይቻልም፣ ከእስልምና መውጣት አይቻልም። ሁሉም ከረሱል በታች ያለ ሰው ሊሳሳትም ላይሳሳትም ይችላል። ስህተቱን እንመልሳለን፣ ሐቁን እንቀበላለን። ዓለም ሆኖ የተሳሳተን ሰው በመሳሳቱ ብቻ ካፍር ነው ፋሲቅ ነው አንልም። በል በመሳሳቱም ወንጀለኛ አይሆንም። ሸሩን ፈልጎ ሳይሆን ውስጡ ላይ ጥመት ኖሮ ጥመቱን ተከትሎ ሳይሆን ሐቅ መስሎት ዓለም የሆነ ነገር ካደረገ ስህተቱን ቢሆን ወንጀል አይነካም። በል አንድ አጅር አለው። ብቃት ኖሮ ኢጅቲሃድ አድርጎ ኸይር ነው ብሎ ነገር ቢያደርግ ሸር ነው ቢገኝ አንድ አጅር አለው። ነገር ግን ዓለም ከሆነ ሸሪዓን ካወቁ ዒልም ካለ አላህና ረሱልን ከወደዱ ተሳስቶ አጅር ይገኛል ማለት ነው። ይሄን ማድረግን የምናገኘው ዒልም ሲኖረን ውስጣችን ለሐቅ ተገዥ ሲሆን። በዚህ ዙሪያ መናገር ያለባቸው ልቦና ያላቸው ግንዛቤ ያላቸው
ተጅሩባ ያላቸው የአላህና የረሱልን ንግግር መረዳት የሚችሉበት መሰረት ያላቸው አንዱ በመረዳት ብቻ አይደለም መሰረት ያላቸው ዑለሞች ናቸው። ጃሂል የሆነ ሰው ዝም ብሎ በዚህ ዙሪያ ሊናገር አይገባም። ለዚህ ነው الشيخ عبد الله بابطين رحمه الله تعالى من ይላሉ فيجب على من نصح نفسه ألا يتكلم في هذه المسألة إلا بعلم وبرهان من الله የተከሉ ለነፍሱ ጥሩ የሚመኝ ሰው በራሱ የሚጨነቅ ሰው በዚህ ዙሪያ ሰውን በማክፈር ዙሪያ ሊናገር አይገባውም በቂ የሆነ ማስረጃ ኖሮት እንጂ ሰዎችን ከእስልምና ከማውጣት ሊጠነቀቅ ይገባዋል በመሰለውና ራሱ በተገነዘበው ብቻ በመነሳት ሰውን ከእስላም ማውጣት አለረም ውጭ ያለውን ሰው ወደ እስላም ማስገባት ቀላል ጉዳይ አይደለም። አበሙ ኡሙርዲ ትልቅ የሆነ እስላም ነጥብ ማለትም ይሄ ነው። ሙስሊሙን ካፍር ነው ማለት የከፈረ ካፍር የሆነን ሰው ስለወደደው ሙስሊም ነው ማለት ትልቅ አደጋ ነው። ወለሞች ኩፍር ነው አይደለም ብለው ያሉት ነገር ላይም ልንቆም ይገባናል፣ ጥንቃቄ ልናደርግ ይገባናል። መስአላው ላይ ነፍስ ሲኖር ግልጽ የሆነ ነብዩ ሐዲስ ሲኖር ነው ፍርድ መስጠት የምንችለው። ይሄንን ፍርድ የሚሰጡት ወለሞች ናቸው። ተቃቀን ጉዳይ ላይ ሁሉ ጥንቃቄ የሚያደርጉ ሰዎች ሰው ማክፈር ጠማማ ነው ማለት ከእስልምና ወጥቷል ከሱና ወጥቷል ማለት እንደ ቀላል የሚቆጥሩ ሰዎች አሉ። ይሄ ትልቅ የሆነ እስላም ላይ የመጣ ሙሲባ ነው። ይሄን ንግግር የሚናገሩ አብዛኞቹም እንደዚህ ዲን አለም ብለው ለዲን ተቆርቋሪ ሆነው የሚታዩ እንጂ የዕልም ብስለት ያላቸው ሰዎችም አይደሉም ይላሉ ዑለማ። ሼክ سليمان بن سحمان رحمه الله تعالى وقد كان غالب من يتكلم فيها بعض المتدينين من العوام الذين لا معرفة لهم بمدارك الأحكام ولا خبرة لهم بمسالك مهالكها المظلمة العظام. በዚህ ዙሪያ ብዙ ጊዜ በማክፈር ዙሪያ የሚናገሩት ሙተደይን ናቸው፣ ነገር ግን አዋሞች ናቸው። የዲን ዕውቀት መሰረቱ የላቸው። ሰውን ማክፈር አስከፊ ገጽታውና መጨረሻውን አያውቁትም። لا يتكلم فيها إلا فحول الأئمة الأعلام ትልልቅ ብቃት ያላቸው የዲን መሪዎች እንጂ ሊናገሩበት የማይገባ ነጥብ ነው ይላል። ቅድም ጠቆም እንዳደረግነው ማክፈሩ ዑለሞችን ሲሆን የዲን መሪዎችን ሲሆን መዘዙ በጣም ይከፋ ይሆናል። ዑለሞችን ማክፈር ህዝቡ የነሱን ንግግር እንዳይሰማ ያደርጋል። ይሄ የተለያዩ ነገሮችን የሚናገረውን የማያውቅ ነው፣ ሰዎች በገንዘብ ፈትዋ የሚያሰጡት ነው፣ ወሀከዛ ያሉ ዑለሞችን ክብር የነኩ ጠማማ ነው ኢላ አኺሪ ሲሉ ይሰማል። ኡማው መሪ እንዲያጣ ያደርገዋል፣ አራያ እንዲያጣ ያደርገዋል። የሙስሊሙ መሪ የሆኑትን ደግሞ ማክፈርና መዝለፍ ከእስላም ወጥተዋል ማለት በህዝቡ መሃል ብጥብጥ እንዲነሳ፣ ህዝቡ መሪውን እንዳይታዘዝ፣ ጦርነት እንዲከፈት፣ ደሞች እንዲፈሱ፣ ሰላም እንዲጠፋ ያደርጋል። ይሄ የእስላም ጠላቶች አንድ ሴራ ነው። ህዝቦች ዑለሞችን እንዲጠረጥሩ፣ መሪዎቻቸውን እንዲያምፁ ያደርጋል። ሶላት የሚሰግድን ሰው ሙስሊም መሆኑን ዓለም ሁሉ የሚያውቅን ሰው የአላህን ቤት ሄዶ የሚዘየርና ጠዋፍ የሚያደርግ ሐጅ የሚያደርግን ሰው ካፍር ነው ይላል። ለምን ስትላቸው ከአሜሪካኖች ጋር ይተባበራል፣ ከእስራኤሎች ጋር ስምምነት አለው ኢላ አኺር። የኩፍርን ንግግር ሲናገር እንኳን ብንሰማው ቅድም እንዳልነው ሸርጥ አለው፣ ሸርጡ ሳይሟላ ካፍር ነው አለ። የኩፍርን ንግግር አልሰሙም። አሊያ ደግሞ ለታቦት ሲሰግድ አላዩትም፣ መስቀል አንጠልጥሎም አላዩትም። ስላላጀባቸው ብቻ ካፍር ነው፣ ሙናፊቅ ነው፣ ሙጅሪም ነው፣ የእስላም ጠላት ነው ሲሉ ይሰማል። ትልቅ አደጋ ነው። አላህን እንፈራ ይገባናል። ራሳችንን እንጠብቅ፣ ነፍሳችንን ለማዳን ቀድመን ልንጨነቅ ይገባናል። ነቢያችን አለይሂ ሰላቱ ወሰላም ኢላ አን ተረው ኩፍረን በዋህን ዒንደኩም ፊህ ሚነላሂ ቡርሃን ብላ መሪዎቻችሁን ስሙ፣ ታዘዙ፣ በወንጀል እስካላዘዟችሁ ድረስ። በወንጀል ካዘዟችሁ ያችን ወንጀሏን ብቻ እንዲበሉ፣ ሌላውን እሺ በሉ። እነሱንም አታምፁ፣ ግልጽ የሆነ ኩፍር እስካላያችሁ ድረስ عندكم فيه من الله برهانا። الله أكبر። ይሄ በፈቅህ የተሞላ ንግግር ነው። ያንዳንዱ ቃል የራሱ የሆነ ማዕናና ግባል። ኩፍረን ብለው ተናገሩ ረሱላህ ሰለላሁ ኩፍር ካያችሁ እንጂ መሪያችሁን አታምፁ እንዳትበሉ። ከኩፍር በታች ያሉ ፍስቅ ቢኖር፣ ዙልም ቢኖር፣ ያኒ ኸምር ቢጠጣ፣ ቁማር ቢጫወት፣ የህዝቡን ገንዘብ ቢዘርፍ ምን ቢልም መሪያችሁን አታምፁ። የረሱላህ ሰለላሁ ዐለይሂ ወሰለም ኢላ አንተረው ኩፍረና ኩፍርን ገደብ በኩፍር አስቀምጡ ረሱላህ ሰለላሁ ዐለይሂ ወሰለም። እንደዚሁ ደግሞ በዋህና ግልጽ የሆነ ኩፍር ፈሪህ ዛሂር የሆነ በግልጽ የሚታይ ኩፍር ነው። ሙስሊሞች የሚያደርገውን እኛ እናውቅም። ከአሜሪካኖች ጋር ከእስራኤሎች ጋር ይተሻሻል፣ ይሄዳል፣ ይመጣል፣ እነሱ ይመጣሉ። ሙስሊሞች የሚያደርጉትን አናውቅም። በላልፎ ሁሉ አንዴ መስቀል ሁሉ አንጠልጥሎ ታይቷል አሉ አላህ ይርሐመው የቀድሞ የሳውዲ መንግስት አልመለክ አብደላህ ረሂመሁላህ ተዓላ። የሆነ ሀገር መንግስት
ሜዳሊያ ሲሸልም አንገቱ ላይ ሲያደርግለት መስቀል አደረገለት። ምን ችግር አለው በመስቀል አምናለሁ ብሎ ሲያደርግ ብቻ ነው ህግ ያቆምንበት ካፈር ነው። ይሄንም ዑለሞች ግራ ቀኝ አይተው ይሉታል። ቀጥሎም ነብዩ አሉ عندكم فيه من الله برهانا ግለሰቡን ካፈር ነው የምትሉት እናንተ ዘንድ ግልጽ የሆነ ደሊሉም ከአላህ በኩል የሆነ ማስረጃ ካላቸው ضعيف የሆነ ሐዲስ ይዘህ ወይም ደግሞ ግልጽ ያልሆነ ማስረጃ ይዘህ ማክፈር አትችልም። من الله መሆን አለበት ማለት ደሊሉም ከአላህ ነው ሊሆን የሚገባው ከረሱል ነው ሊሆን የሚገባው። የሆነ ዓለም እሱ ካፈር ነው ብሏል ብለህ መናገር አትችልም። من الله ከአላህ من الله ከተባለ የረሱሉ ይገባል። ረሱል من الله ነው ከአላህ ነው የሚያመጣው። لا عبرة بقول أحد من العلماء مهما بلغت منزلته في العلم والأمانة إن لم يكن لقوله دليل صحيح من كتاب الله أو سنة رسوله. عالم بالنجر انقا لنذكروا يهون سولا كفربه نذكر كالله كرسول جلس يهون دليل كريلو أقل يكفر كالبله كافرنا ومنافقنا ومالت أتسلم. إذن سونا ما كفر كما تقول تنتعكي لنا درج የኩፍር በሮችን እንዘጋጋ ሰዎችን ከጨለማ ወደ ብርሃን ለማውጣት ጥረት ልናደርግ በዳዕዋ አደራረጋችን የረሱሉን ሰለላሁ ዐለይሂ ወሰለም የሰሐቦችን የታቢዒዎችን የሰለፍ ሷሊሒንን ጎዳና ልንከተል ይገባናል። እዚህ ሁሉ ሐቂቃ የደጋግ ቀደምቶችን ክታብን ገደፍቶ መማር አላህ ቀናውን መንገድ እንዲመራን ዱዓ ማድረግ ቁርአንን አዘውትሮ መቅራት የደጋግ ቀደምቶችን ታሪካቸውን ሲራቸውን መቅራት እጅግ በጣም አስፈላጊና አንገብጋቢ ሆኖ እናገኘዋለን። ነስአሉላህ الفقه في الدين والعصمة من الفتن إنه على كل شيء قدير. يا نواقض الإسلام تمرت الزهيا بكر إن شاء الله تعالى تسامن تبوها بعقيدة زوريا يهون درسيزن اسكن من كان درس تودعكم الله والسلام عليكم ورحمة الله وبركاته.